ስለዚህ ሰይጣኑ በቀላሉ አይለቅም። የእግዚአብሔር ኃይል እንኳን ቢመጣ የኛ ነፃ ፈቃድ ደግሞ መንፈሱ እንደገና እንዲቀመጥ ያደርገዋል። ለዚህ ነው ክርስቶስ መዳን ትወዳለህን ሲሉ አዎ ጌታ ሆይ ሲሉ እምነት አድነዋል። በእስራኤል እንዲህ ያለ እምነት አላየሁም፣ ከቶ እንዲህ ያለ እምነት የለም እያለ ክርስቶስ የሚመሰክረው ለምንድን ነው? መዳን ከእምነት ጋርና ከምስክርነት ጋር ነው። አዎ ብሎ ከማመን ጋር ነው። ሰይጣን ለዚህ ነው 5 ሳንቲም ብትሆን ግብር ስጡኝ ልስራላችሁ ይላል። ሰይጣን እኮ 5 ሳንቲም ፈልገው አይደለም፣ እሺታን ስለሚፈልግ ነው። ያቺ 5 ሳንቲም፣ ያቺ 10 ሳንቲም፣ ያቺ $100፣ ያቺ የምትልኳት ነገር የልባችሁ ፈቃድ ለሰይጣን እንደሆነ ስለሚያውቅ ነው። አቴቴ ጨሌ ቤት ውስጥ አለ ማለት ሰይጣን እዛ ቤት ውስጥ እየተመለኩ ነው ብሎ ነው የሚያስበው። እነዚህ ቤተሰቦች እኔን ፈልገውኛል፣ ልጆቹ ባይፈልጉኝ ባያውቁኝም እናት ግን ትፈልገኛለች፣ እኔ ከዚህ ቤት እንድወጣ አልፈለገችም ብሎ እንደ ራዳር እንደ አፓራተስ እንደ ይሄ የዋይፋይ ዕቃ ራውተር ብላችሁ አስቡት። ዋይፋዩ እናንተ ስልክ ላይ ይሰራል፣ ራውተሩ ግን ግድግዳ ላይ ተለጥፏል። እንደዛ ነው ሰይጣን የሚሰራው እና ፈቃድ ነው የሚፈልገው ሁልጊዜ ከህይወታችሁ ውስጥ ፈቃድና እኔ በአንድም በሌላ መንገድ አጋንንትን ማሸነፍ የምፈልገው በምንድነው ታውቃላችሁ? በመጠመቅ ብቻ አይደለም፣ በመጾም በመጸለይ በስግድ ብቻ አይደለም፣ ይቅርታ በመባባል ሰይጣን እንዲዋረድ እፈልጋለሁ። በመንቃት በመማር ሰይጣን እንዲዋረድ እንዲቃጠል እፈልጋለሁ። በትዕግስት አይደለም፣ በትዕግስት ከዛ በዝማሬ በዚህ ሁሉ ሰይጣን እንዲቃጠል እፈልጋለሁ። ይሄ ደግሞ ሆኖ ተሳክቶ አይቻለሁ። እናንተም እንድትጋሩኝ ነው ይሄን የምነግራችሁ። የማይሰራ ቤተክርስቲያናዊ የሆነ መሳሪያ የለም። ሁሉም በተግባር ላይ ከዋለ እጃችሁና እግራችሁ ሁሉ ነገራችሁ እንደ ምንሽር፣ ቃላችሁ ደግሞ እንደ ጥይት ሆኖ ሰይጣን ያው ይረፈርፈዋል ማለት ነው። ለዚህ ነው መዝሙር 90 ላይ ያለውን ጸልዩ እንለው። አሁን ይሄን ገጠመኝ ከጨረስኩ በኋላ ሁላችሁም በተቀመጣችሁበት ሞባይላችሁ ላይ ከሆነ ጸሎት መጽሐፋችሁ ላይም ከሆነ መዝሙር 90 አንብቡ፣ ወይም በሞባይል ከሆነ 91 መዝሙር 90 ወይም 91 በቀኝህ 1000 በግራህም 10,000 ይወድቃሉ አይደል የሚለው። እያንዳንዱን በቃ ሲናገር ዘውት ያለውን ጥቅስ ስታዩት በጣም የሚገርም ነው። በክንፎቹም ይጠብቃል፣ በላቦቹም ይከልልሃል። ዘንዶን ትረግጣለህ፣ እባቡና ጊንጡን ትረግጣለህ፣ ታሸንፈዋለህ። ቃል በቃል ነው የሚናገረው። እሱን ደጋግማችሁ በተለይ በቃላችሁ 16 ቁጥር ነው ያለው። በቃላችሁ ይዛችሁ ቶሎ ሁልጊዜ በቀን ቢያንስ 3 ጊዜ። እንዲያውም ጎበዝ ክርስቲያን ከዚህ ሰዓት ጀምሮ ደግሞ በደንብ አዳምጡኝ። ጠንካራ የሆነ ክርስቲያን፣ ወኔ ያለው መንፈሳዊ ሕይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው ጠዋት 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት ምንም እኮ ደቂቃ አይፈጅም። ምናልባት የ1 ደቂቃ ወይ 2 ደቂቃ ቢሆን ነው ደግሞ ምንዛም አይፈጅም። ከዛ በታች ነው ብትችሉ 2 3 4 7 7 ብትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ነው የምታመጡት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አድርጎ ቀይ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አርጋኖን ጸልዩ፣ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም፣ እነዚህ ሁሉ ጠቃሚ ናቸው። ሁሉም ግን የበለጠ ውጤታማ መሆን የምትፈልጉ ከሆነ መዝሙረ ዳዊትን እንዳትለቁ። ህይወታቸውን ስለሚያውቁት ደፍረው ስለ መንፈስ አያወሩም። ምን ማለት ነው? የሆነ ጊዜ ላይ ምናልባት ደብተራን ተቀርበው ለድምፅ፣ ለእውቀት፣ ለግርማ ሞገስ፣ ለተለያየ ለሽምደዳ ለምናምን መንፈስን ተዋርሰው ሊሆን ይችላል። አንዳንድ መምህራንና አገልጋዮች ደግሞ በመንፈሱ ላይ ሰልጥነው ተግተው ለጾም ጸሎት ተወስነው የሆነ ጥግ ድረስ መሄድ የማይፈልጉ ሊሆን ይችላሉ። አንዳንዶቹ ደግሞ የለም ብለው የሚያስቡ በተለይ ከሰንበት ትምህርት ቤት ወደ ቴዎሎጂ ሄዱ፣ ከከተማ አደግነት ወደ መንፈሳዊ ኮሌጅ ገብተው ስነ መለኮቱን ብቻ አጥንተው ወደ መድረክ የወጡት ብዙ ጊዜ ስለ መንፈሱ ብዙም አያውቁም። ቢያውቁም ድፍረት ይኖሯቸው ይሄ እንትኑ ላይ የሚያተኩሩት ኢቭን መጽሐፍ ቅዱስ ላይ ብቻ የሚያተኩሩት ድርሳኑ ላይ፣ ገድሉ ላይ፣ ስንክሳሩ ላይ ምናምን አያተኩሩም። አዋልድ መጽሐፍቶች ላይ ገብተው ጠላት ምን እንደሆነ እግዚአብሔር ማን እንደሆነ በቅዱሳን ተንተርሰው ማስተማር ብዙ ጊዜ አይፈልጉም እና ምናልባት ከምዕመናኑ ጋር በዝሙት የወደቁ ሊሆን ይችላሉ። ህይወታቸው ጥሩ ላይሆን ይችላል። አንዳንድ መምህራን ግን ጠላት ዲያብሎስ ማን እንደሆነ ዘርዝረው ማስተማር ይፈልጋሉ። ደፍረው ግን ወደ ውስጥ አይገቡም እና በጣም እየታዘብኩኝ ያለሁት ለምንድን ነው በዚህ ልክ የሚሸሹት? እግዚአብሔርን ስሙን ጠርተው ስለሱ ማስተማር ይፈልጉና ዲያብሎስ ጋር ሲሆን ግን ዲያብሎስ እንዲህ ነው ምናምን ብለው ዘርዝረው ማስተማር አይፈልጉም።
ኢቭን ክፋቱን እንኳን ከመጽሐፍት ጠቅሰው እንኳን ስለሱ ክፋት በደንብ ማስተማር አይፈልጉም። ዘለውት ሁሉ ይሄዳሉ። አሁን በኋላ አሳያቸዋለሁ። በጣም ሰፊውን ክፍል የሚይዘው በኋላ ማሳያችሁ ቪዲዮ ላይ ነው። መምህር ምትኩ አበራ የሚያስተምረው ላይ ማለት ነው። እና ወንድማችን ዲያቆን ሄኖክ ኃይሌ ወይም መምህር ሄኖክ ኃይሌ የሚናገረው ነገር እንስማና እሱ ባለው ላይ ደግሞ መጣበታለሁ። ከዛ ውጪ እንደ ዮጋ አይነት ፕራክቲሶች ዮጋ ስትሪክትሊ ሌላ አምልኮ ነው። እንደውም እሱ ላይ በተጨመረ ደስ ይለኛል። አሁን ብዙ ሰዎች ይከራከራሉ። እኔ ከአምልኮውን ሳልሳተፍ ሰውነቴን ባፍታታ ምን ችግር አለው? ይሄ ምን ችግር አለው? የሚያመጣው ጣጣ መሀል ነው። ይሄ ምንድነው? ስጋውን ሳልበላ መረቁን ብጠጣ ምንም ችግር የለውም አይነት ነገር ነው። አንደኛ ምን አይነት መንፈስ እየጠራን እንዳላናቅ ምንም ችግር ከሌለው እዛ ጋር የሚደረጉት ሪቹዋሎች ለምን ያስፈልጋሉ? ለስፖርት ከሆነ ሰው በራሱ መንገድ ማድረግ የሚችላቸው ብዙ ነገሮች አሉ። አንደኛ የሚደረጉት ሳይኖች በሙሉ የምንቀመጥበት መንገድ፣ ጸጥ ምንልበት፣ የምንበረከክበት ምናምን እያንዳንዱ ነገር ፖዞቹ በሙሉ የሆነ ነገር ኢሚቴት እያደረገ ነው። ከፍ ሲል የሆኑ አራዊትን የሆኑ እንስሳትን አይነት ሙቮች የሆኑ አይነት ፖዚሽኖችን ኢሚቴት የማድረግ ስራ ነው። ስለዚህ ሳያውቀው ሰውየው አውቆት የሚሆን ሳያውቀው የሆነ አይነት ከልት ውስጥ የሆነ አይነት ሪቹዋል ውስጥ እየገባ በስፒሪቹዋል አይን ማየት ደረጃ ላይ ቢደርስ ምን አይነት መንፈስ እየጠራ እንዳለ ከምን ጋር ኮኔክት እያደረገ እንዳለ አይታወቅም። ማለት ይሄ እኔ አላምንበትም እኮ ግን ሰግዳለሁ እንደማለት ነው። አሁን አንድ ክርስቲያን ያልሆነ ሰው ማያምን ሰው ምን ችግር አለው? ብጾም፣ ብጸልይ፣ ባስቀድስ፣ ብሰግድ፣ ጠበል ብጠመቅ ግን አላምንበትም እንደማለት ነው። የዚህ ሪቨርሱ ማለት ነው። ስለዚህ ምን አይነት መናፍስትን እንደምንጠራ ምን አይነት ክፉ ነገር በሰውነታችን ላይ እንደምናመጣ አናውቀው። በነፍሳችን ላይ ምን አይነት ነገር እንደምናመጣ አናውቀው። በዛ አይነት መንፈሳዊነት ደረጃ ላይ ብንሆን ኖሮ ይታየን ነበር። ግን ስለማይታየን በቃ ያ ሃይማኖት ነው። ስትሪክትሊ ይህንን መወሰን ያስፈልጋል። መምረጥ የምታመልኩትን ዛሬ ምረጡ ነው ያለው። ስለዚህ መምረጥ ያስፈልጋል። እስከ መቼ በሁለት ሀሳብ ታነክሳላችሁ ነው የሚለው እና ከዛ ውጪ ሜዲቴሽን፣ ጸጥታ፣ አርምሞ እነዚህ ነገሮች ከክርስትና የተወሰዱ እጅግ በጣም ፕሮፋውንድ የሆነ ካልቸር ያለበት ቤተክርስቲያን ውስጥ ያለ አያችሁ አይደለ? አሁን መምህር ሄኖክ መጀመሪያ ያወራቸው ከዛ በተጨማሪ ብሎ ከማለቱ በፊት ያወራው ነገር አሪፍ፣ በጣም ፐርፌክት የሆነ ጥሩ አገላለጽ ነው የገለጸው። ምን አይነት መንፈስ ስበን እንደምናመጣ ስለማይታወቅ እንዲህ አይነት ልምምዶች ውስጥ ባንገባ መልካም ነው። ስጋውን አልበላም መረቁን እበላለሁ ብሎ ጾምን ለሁለት እንደመክፈል፣ እንዲሁም ደግሞ የሌላ እምነት ተከታይ የሆነ ሰው ጾማለሁ፣ ጸልያለሁ፣ ሰግዳለሁ ግን በአምላካችሁ አላምንም እንደማለት ነው ብሎ አሪፍ አድርጎ ገልጾታል። ለቃላቶቹ በጣም አመሰግናለሁ። ጥሩ አድርጎ ያብራራው ዮጋን ማለት ነው። ግን ምን አይነት መንፈስ ስበን ወደ ህይወታችን እንደምናመጣ ስለማናውቅ ዮጋ ባናርግ ሜዲቴት ባናርግ ጥሩ ነው ብሎ ሲያብራራ ምንድነው በዚህ መካከል የመጣልኝ ሐሳብ ቤተሰቦቼ፣ መምህር ሄኖክ ዲያቆን ሄኖክ ኃይሌ ምን አይነት መንፈስ ስበው ሰዎች እየኖሩ እንደሆነ በኢትዮጵያ ውስጥ ማሰብ እንዴት አቃታቸው? ኢትዮጵያ ውስጥ ስለ ውጭው እንደዚህ ማብራራት ከቻለ ኢትዮጵያ ውስጥ ስላለው ባዕድ አምልኮ ኢትዮጵያ ውስጥ ስላለው ስለ ህዝቡን ይዞት ጭልጥ ስላደረገው ወደ ምንፍቅና ሊሆን ይችላል፣ ወደ ኤቲስትና ፓጋንነት ሊሆን ይችላል፣ ወደ ፖለቲካ ሊሆን ይችላል፣ ወደ ዘረኝነት ሊሆን ይችላል። ህዝቡን ከኦርቶዶክስ ተዋሕዶ ቤተክርስቲያን ከመንፈሳዊነት እንዲሁም ደግሞ ከጨዋነት ወደ አላስፈላጊ የዝሙትም ሆነ የትኛውም መጥፎ የሚባል ከልት አምልኮ ማለት ነው የወሰደው ምን እንደሆነ ለማጥናት ለምንድን ነው የማይነሱት? ምንድን ነው የሚይዛቸው? እነ ዲያቆን ያረጋላ በጋዝ፣ እነ ዳንኤል ክብረት፣ ሌሎችም መምህራን ሞር በብዛት የመናፍስትን ውጊያ የሚያስተምሩትን መምህራን በመቃወም ይታወቃሉ። በኋላ ማመጣላችሁ መምህርም ጭምር ሌሎችም መምህር ተስፋዬ መቆያ፣ ማነው ተስፋዬ ሞሲሳ፣ ሌሎችም መምህራን ቀጥታ ሐሰተኛ አጥማቂያ ለማለት ነው አፋቸው የሚቀድማቸው። እነዚህ የሚያጠምቁ አባቶች እየሰሩ ያሉትን አገልግሎት መጥቶ እዛ ጋር ፊት ለፊት መጥቶ እንደ አንድ ግለሰብ ተውት፣ እንደ አንድ አባት የሚለው እንደ አንድ ትክክለኛ አባት ሳይሆን እንደ አንድ ግለሰብ መጥቶ ፊት ለፊት መሞገት፣ መጠየቅ፣ ማየት ምናምን ምንድነው ድፍረቱን ያጡት? ሰው እኛ ጉባኤ ላይ ሄደን የምናየውን ነገር
ተአምር ብቻ እኮ የምናየው ጉድ ነው የምናየው እኮ። ተአምር እኮ ሌላ ነገር ነው። የሌላ እምነት ተከታይ የሆነ ሰው ወደ እምነታችን እንዲመጣ አይኑ እንዲበራ፣ እግሩ እንዲራመድ፣ አንደበቱ እንዲከፈት ምናምን ወገቡ እንዲቀና ይደረጋል። ያ እዛ ጉባኤ ላይ ብቻ ሰው ሌላም ቦታ ላይ ብዙ አባቶች ያደርጋሉ። ለአፋቸው የሚቀናቸው ግን ተአምር ተደረገ እንትን ይሆነ አለ አይደለ ምልክት ማሳየት ብቻ ይመስላቸዋል። የተጎዳ የተጨነቀ በጣም ብዙ የተቸገረ ሰው በየቀኑ መንፈስ እየተሸኘለት እንደሆነ ማሰብ አይፈልጉም። በሚዲያና በቪዲዮ ብቻ ነው አይተው በቪዲዮ ነው መልስ የሚመልሱት። እና ለምንድን ነው ኢትዮጵያ ውስጥ ያለው መንፈስ ለመያዝም ለመቃወምም አጥንተው የሆነ ጥግ ላይ ለመድረስ ነው ህዝቡን ለመርዳት ለህዝቡ ለመድረስ ለምንድን ነው ማይነሱት? የውጭው ላይ እንደዚህ ጎበዝ ከሆኑ የሚል ጥያቄ አለኝ። አይደል እንዴ? ምን መንፈስ ጠርተው ለምሳሌ ከዚህ በኋላ የሚናገረው ሰምታችኋል። ዮጋ ሜዲቴሽን ከአባቶቻችን የተወሰደ ነው ሲል ምን ይመስላል? እንደዛማ ከሆነ በቃ ሜዲቴት እናደርጋለን ማለት ነው ወደሚል ይወስዳል። የዋህ ነው ህዝቡ። ምክንያቱም አርምሞ ሊል ነው እንግዲህ ቀጥሎ ትሰሙታላችሁ። አርምሞ ተመስጦ ምናምን ከሚለው ጋር ሊያገናኘው ነው። እንደዛ ማለት ከሆነ እንግዲህ ተውና ወደሚል ይመጣል ህዝቡ። በቃ እናድርገዋ ይላል። ኢትዮጵያ ውስጥ ካለውን የተወሰደው ሳይሆን ማለት ያለብን እነሱ እዛ የሚያደርጉት መንገድና እኛ የኢትዮጵያ ኦርቶዶክስ እምነት ተከታዮች ወይም የኤርትራ ሊሆን ይችላል በአጠቃላይ መንፈሳዊ በሆነ መንገድ ላይ እግዚአብሔርን እያናገርን ያለበት መንገድ አይገናኝም። ይመሳሰላል ግን አይገናኝም ብሎ ማስተማር ይሻል ነበረ። ስሙት። ከአጋንንት ስርዓት ለመፈታቶች ከክርስትና የተወሰዱ እጅግ በጣም ፕሮፋውንድ የሆነ ካልቸር ያለበት ቤተክርስቲያን ውስጥ ያለው አይሹ ከኦርቶዶክስ ቤተክርስቲያን የተወሰደው ሐሳቡ ማን ይወስዳል? አሁን ኢትዮጵያ መጥቶ ዮጋ ተመስጦ ዮጋ አድርጌ ልቀይረው፣ አርምሞን ሜዲቴሽን አድርጌ ልቀይረው ብሎ የሚያስብ እንደው የቻይናም የጃፓንም የሆነ ሰው መጥቶ አይደለም። ግን ሰይጣን በዚህ ልክ ከኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚኮርጅ ሰዎቹ እንደሚኮርጁ ሳይሆን ኮርጆ ያውቃል። ኢትዮጵያ ውስጥ የሚያየውን ነገር፣ ኤርትራ ውስጥ የሚያየውን ነገር ወይም ደግሞ በክርስትና በአርመንም በማላንካራም በሶሪያም በሌሎችም ኦሪየንታል አብያተ ክርስቲያናት ላይ ያለውን መንፈሳዊ የአባቶቻችን መንፈሳዊ ልምምድ የሚባለው ነገር ኮርጆ ወስዶ የራሱ ገዳም ቡዲስትም ሊሆን ይችላሉ፣ ሌላም ሚኒስት ምናምን እንደሚባለው በፈለጉት የራሳቸው ትልቅ ገዳም ሰርተው መነኮሳት ተብለው ሞንክስ ተብለው ተጠርተው አስቡት እንግዲህ ከዓለም ርቀው ምናምን የሚያደርጉት ነገር ስታዩት፣ በፊልሞቻቸው ስታዩት ግን ሙሉ በሙሉ ኮምፕሊትሊ አጋንንታዊ በሆነ መንገድ የሚሰሩት። አዎ ትክክል ነው። ግን ከዚህ የተወሰደው ሲባል ማን የወሰደው የሚለው ነገር ማሰብ ያስፈልጋል። ይህንን ደግሞ ጠንቋይ ቤት ውስጥ እናየዋለን። የእመቤታችን ስዕል ይሰቀላል፣ የገብርኤል የሚካኤል ስዕል ይሰቀላል ጠንቋይ ቤት ውስጥ። እንደገና ማርያም፣ ሚካኤል፣ ገብርኤል በሚለው አቡነ ገብረ ቅዱስ በሚለው ስም ደግሞ በዛ ቀን እዛው ቤት ውስጥ ቡና እየተፈላ እየተጓራ ምን እየተባለ ሻማ እየተደረገ ብዙ ነገር እየተደረገ ማምታታት የያዘ መንፈስ አለ። ብዙ ሰው ተሸውዶ ያለው በዚህ ነው። እንዲህ የሚያምታታው መንፈስ ልክ ቤተክርስቲያን ውስጥ እንዳለው አይነት አምልኮ የኔ ቦታም አለኝ ብሎ በጥንቆላ ቤት ውስጥ በሚካደም ቤት ውስጥ ያመነኮሳቸው ሰዎች አሉ። የጠንቋይ ቤት ካዳሚዎች በምርክክ እየሄዱ ሁል ቡናም ስኳርም ምንም ከመግዛት ጀምሮ እስከ በግና በሬ አምጥተው ይሰዋሉ። ሰውም እስከ መሰዋትም የሚደርሱ የዛ ቤት የ20 ዓመት የ30 ዓመት ደንበኛ የሚሆኑ ትናንትና በላይቭ ላይ ሲያወራ የነበረው ወንድማችን ሰምታችኋል አይደል? ጠንቋይ ቤት ውስጥ ሄጄ ነው የኖርኩት ሳይሆን የምለው የነበረው አምላኬ ጋር የሄድኩት ብዬ ነው ማስበው ነው ያለው። ሰይጣንን እያመለከ እንኳን ሰይጣን ነው ብሎ መጥራት እስኪከብድ ድረስ እና እንዲህ የሚያመልኩ ሰዎች ያሉበት አገር ውስጥ ነው ያለ ነው። በጣም ብዙ ልናስተካክለው ልናጸዳው የሚገባ በጣም ብዙ የተዋህዶ ቤት አለ። የኦርቶዶክስ ተዋህዶ ቤቶች አሉ። ቤተክርስቲያን አለ ብላችሁ የኦርቶዶክስ አማኝ ቤት ማለት ነው። ጓዳዎቻቸውን መፈተሽ ያስፈልጋል። የልባቸውንም ጓዳ የወጥ የሚሰሩበትን የሽሮና በርበሬ ያለበትንም ጓዳ አቴቴ ጨላ ያለችበትን ጓዳ ማጽዳት እንዲችሉ አድርገን መምህራን በቴዎሎጂ ዴሞኖሎጂ ነገረ አጋንንት ብለው እንኳን ባይሉት ሳይካትሪስት ወይም ስነ ልቦና ተብሎ በወጣው ፔሪድ ላይ ወይም ኮሌጅ ውስጥ ማለት ነው የመንፈሳዊ ኮሌጅ ውስጥ ቴዎሎጂ ማለት ነው ፔሪድ ቢሰጠው ትምህርት ቢሰጥ መምህራን ህዝቡን ከባዕድ አምልኮ እንዴት ማውጣት እንዳለባቸው በደንብ አድርገው በኮሌጅ ሰልጥነው ቢወጡ
እኔ እንዲያውም ማለት የመጨረሻውን የመመረቂያ ዓመታቸውን 6 ወሩንና 5 ወሩን ይህን ብቻ በማጥናት ቢወጡ ከመናፍቃን ጋር ከመከራከር ይልቅ ወይም ንጽጽራዊ ትምህርት ከማስተማር ይልቅ የእውነት ነው ብላችሁ ብዙ ህዝብ መመለስ የሚቻልበት አቅም ይኖራቸዋል። እኔ ከቴዎሎጂ ተመርቄ ከወጣው ጊዜ ጀምሮ እንኳን ተውት፣ ሰንበት ተማሪ ሆንኩት በ89 ዓመተ ምህረት ነው። በ1989 14 ዓመት የካ ሚካኤል በሰንበት ተማሪነት አገልግያለሁ። መምህርም ሆኜ አስተምሬያለሁ። ዶር ቱ ዶርም አገልግያለሁ። ብዙ ቦታ ሄጃለሁ። ብዙ ዕውቀት አግኝቼበታለሁ። ከ2003 እና ከ2004 ዓመተ ምህረት ጀምሮ ደግሞ ስቲል እስካሁን ድረስ ምን አገኘህ? መምህር ግርማም ቴዎሎጂ እንድማር እድል ከከፈቱልኝ ተማር ብለው ካሉኝ ጊዜ ጀምሮ ምን ተማርክ ብትሉኝ ሙሉ በሙሉ የኢትዮጵያ ህዝብ ችግሩ የመጽሐፍ ቅዱስ ችግር ብቻ አይደለም። እግዚአብሔር ማን እንደሆነ ምናምን አይደለም። ጠላቱ ዲያብሎስ ማን እንደሆነ ማያውቅም አለ፣ እያወቀም የሚያመልክም አለ። የእውነት ነው የምላችሁ። አብዛኛው ሰው በሱስ ጨዋ በሚመስል ፓጋንነት ቤት ውስጥ በቃ ምስኪን የሚያሳዝኑ በጣም ጨዋ የሆኑ ብዙ እህቶቻችን በምን ኃጢአት ውስጥ እንደተወሰዱ ወንድሞችም ጭምር የት እንዳለ ትውልዱ ሰባኪያን ጥናት ቢያደርጉ አሁን ስቲል አሁንም እኮ ነው ራሱ ሪሰርች ቢደረግ እንደው የመመረቂያ ጽሑፋችሁ ኦርቶዶክሳውያን ምን ህይወት ውስጥ ነው ያሉት ብላችሁ አጥኑ ተብሎ የመመረቂያ ጽሑፍ ቢሰጣ ራሱ እርግጠኛ ነኝ ተመርቀው ከወጡ በኋላ የአስተምህሮት መንገዳቸውን ያስተካክላሉ ብዬ አስባለሁ። የስብከት ዘዴ የሚባለው ትምህርት ላይ ይሄ ትምህርት ቢሰጥ ማለት ነው በጣም ብዙ ህዝብ ማትረፍ ይቻላል። እኔ እንኳን አስቡት በጣም በሚገርም መልኩ ያልገባሁበት ቤት የለም። ሰባኪያን እንደኔ በየሰው ቤት ገብተዋል ብዬ እኔ አላስብም። እንደመመጻደቅም እንደምን ቁጠሩት። ግን እግዚአብሔር ፈቅዶልኝ ብዙ ምዕመናን ቤት መግባት ተፈቅዶልኝና እድሉን አግኝቻለሁ። የብዙ ሰዎች ችግር ጴንጤ መሆን ወይና ምን አይደለም። ባዕድ አምልኮ የሚያመልኩ ኦርቶዶክሳውያን 90% እግዚአብሔርንም እያመለኩ ማታ በማስረው ባዕድ አምልኮ የሚያመልኩ ናቸው። በአንደበቴ ሞልቼ ነው የምናገረው። ስለዚህ መምህር ሄኖክ የተናገረው ትክክል ነው። ግን ደግሞ ጥናት ማድረግ ያለብን አገራችን ውስጥ ካለው ነው መጀመር ያለብን ብዬ አስባለሁ። እኛ አባት የሚናገሩትን ስሙ። ሰይጣን ከኛ እንዲወጣ ምን እናድርግ ብለው የሚናገሩትን ስሙ። ቀጥሎ የሚናገሩትን የእሳቸው ሐሳብ ምን እንደሆነ ከዛ ከተናገሩት ንግግር ውስጥ እኛ የምናወራው እና እሳቸው ያወሩትን ስታነጻጽሩት እንጃ ብቻ ቀጥሎ የምናገረውን ትሰማላችሁ። ከአጋንንት ስርዓት ለመፈታት ይህንን ያድርጉ። እሺ የተወደዳችሁ የልዑል እግዚአብሔር ልጆች አስቀድማችሁ ሼር፣ ኮፒ ሊንክ አድርጉ። በመቀጠል ደግሞ መፍትሄዎቹን እነግራችኋለሁ ማለት ነው። የእግዚአብሔር ሰላም ከእናንተ ጋር ይሁን። በመጀመሪያ ደረጃ በአንደኛ ደረጃ አጋንንት አድሮበት የተሸገረና የታመመ ሰው የመጀመሪያው ማድረግ ያለበት ምንድነው? ንስሐ መግባት። ከልጅነት እስከ እውቀት የሰራውን ኃጢአት አንድ ሽራፊ ሳያስቀር ጸልዮ ሙሉ በሙሉ ከነፍስ አባቱ ቀርቦ ንስሐ መግባት ያስፈልጋል ማለት ነው። ንስሐ ለምንድን ነው የምንገባው ካላችሁ፣ ንስሐ ሰው ሲገባ ኃጢአት የሰይጣን ማቅረቢያ ሲሆን፣ ንስሐ ደግሞ ከእግዚአብሔር ጋር የምንታረቅበት ከዲያብሎስ ጋር የምንጣላበት ትልቁ መሳሪያችን ስለሆነ ንስሐ መግባት ያስፈልጋል። ንስሐ ገባን ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ከሆነ ደግሞ አጋንንት በእኛ ላይ ምን ስልጣን አላቸው? ምን ይሰራሉ? ከዛ በመቀጠል አሁን ትክክል ናቸው አይደል? ንስሐ መግባት ሰይጣን ከኛ እንዲወጣ ንስሐ መግባት ነው አሉ። እንግዲህ ሁላችሁም ንስሐ ገብታችኋል። ንስሐ የገባ ሰው አለ ሰይጣን እንዲወጣለት። መጀመሪያ ከሰይጣን እጅ ላይ ፋይላችንን ጠቅብዬ ሁሉ ጊዜ አስተምራለሁ። ትክክል ናቸው። ከአንድ ካህን የሚጠበቅ ነገር ነው የተናገሩት። በደንብ አዳምጡ። ደግሞ ምንድነው ማድረግ የሚገባን ከተባለ በሁለተኛ ደረጃ ደግሞ ጸበል መጠመቅ ያስፈልጋል ማለት ነው። ጸበል ሲጠመቁ እዛኛው እንደ አይነት ዝነኛ አጥማቂ አለ፣ እዛኛው እንደ አይነት ጸበል አለ። በነገራችን ላይ ሞጣን ይመስላሉ አለኛ አባት መልካቸው ሞጣን ይመስላል። እዛኛው አይደለም። ነፍስ አባታችሁን በማማከር አንድ ቦታ ላይ ብቻ ጠንክሮ መጠመቅ ያስፈልጋል ማለት ነው። ንስሐ አባታችሁን አማክራችሁ አንድ ቦታ ብቻ መጠመቅ ያስፈልጋል። ግን በመሀል የተናገሯትን ስሙ። እዛኛው እንደ አይነት ጸበል አለ፣ እዛኛው አይደለም። ማድረግ የሚገባን ከተባለ በሁለተኛ ደረጃ ደግሞ ጸበል መጠመቅ ያስፈልጋል ማለት ነው። ጸበል ሲጠመቁ እዛኛው እንደ አይነት ዝነኛ አጥማቂ አለ፣ እዛኛው እንደ አይነት ጸበል አለ፣ እዛኛው አይደለም። አያችሁ አሁን እኛ አባት መናገር የፈለጉት ነገር አለ። እዚህ ቦታ ላይ ርዕሱ ማንሳት አልፈለጉም። ሐሳቡን ግን እየገለጹት ነው። እዛ ቦታ ዝነኛ አጥማቂ አለ፣ እዛኛ ቦታ እንደዚህ አጥማቂ አለ። እንደዛ ቦታ አይደለም መሄድ ያለባችሁ። እሺ አባታችሁን በማማከር አንድ ቦታ ላይ ብቻ
ጠንክሮ መጠመቅ ያስፈልጋል ማለት ነው። አንድ ቦታ ንስሐ አባታችሁን አማክራችሁ አንድ ቦታ ብቻ ተጠመቁ አሉ። መንፈሱን የከተቱት ንስሐ አባት ከሆኑስ ለአስራት በኩራታችሁን አምጡ ብሎ ለማለት የሚደግሙ አባቶች በጣም ብዙ አባቶች አሉ። እንደገናም ደግሞ በብዙ አይነት መንገድ ራሳቸው ድግምት የሚደግሙ አባቶች ጸበል ቦታ ሂድ ብለው እንኳን አይመክሩም። ያንን ቤት እንዲያውም በመንፈሳቸው ወጥረው የሚይዙ ንስሐ አባቶች አሉ። እሺ የሚያጠምቁ አባቶች አሉ ብላችሁ አትሂዱ፣ ከአንድ አባት ጋር ብቻ ተማከሩ አሉ። ከዛ አባት ጋር ብቻ ተመካከራችሁ አንድ ቦታ ተጠመቁን ያሉት። ስሙ ቀጥሉ። በሶስተኛ ደረጃ ጸበል እየተጠመቁ ጸበሉ ለ40 ቀን ሊሆን ይችላል። ጸበሉ ደግሞ ለ120 ቀን ሊሆን ይችላል። ጸበሉ ለ14 ቀን ለ7 ቀን ሊሆን ይችላል። በዛን ወቅት ግን ከሰው ጋር ባለመነጋገር ከተቻለ አርምሞ በማድረግ በቀጥታ ሁልጊዜ ዳዊትና ውዳሴ ማርያም፣ ቅዳሴ ማርያም፣ አቡነ ዘበሰማያት፣ ጸሎተ ሃይማኖት ማድረስ በቃ ያለማቋረጥ በቃ ፋታ ማሳጣት ማንን? ሰይጣን ለማስወጣት እንግዲህ ፋታ እያሳጣችሁት ነው ያላችሁት። ሰይጣን ከእናንተ እንዲወጣ የቻላችሁትን ያክል እየጸለያችሁ ነው። ጸሎት ክፍል ሁሉ አላችሁ። አስተውሉ እንግዲህ በደንብ ጊዜ አለመያዝ እንደዚህ ለቁመተ ስጋ ያህል ትንሽ የሚቀመስበት ጊዜ ካልሆነ በቀር ሌላውን በጸሎት በጾም በስግደት ማድረግ ከዛ አጋንንቱ ራሱ እንዳይነት ስራ ስለማይወድ በገዛጁ ተስፈንጥሮ ሊወጣ ይችላል ማለት ነው። ትክክል ናቸው አይደል? አዎ ፋታ ስታሳጡት ከእናንተ መንፈስ ይወጣል። መትጋት መዝሙረ ዳዊቱን ውዳሴ ማርያሙን ምናምን ብለው ጠቀሱ። ማንኛውም ጸሎት መጽሐፍ ሰይጣንን ያስወጣል። ፋታ ማሳጣት መትጋት ነው አሉ። ሰይጣን እንዲወጣ ነው እንግዲህ አስቡት። ከእናንተ ለማስወጣት ነው። ከአንድ ንስሐ አባት ጋር ተመካከራችሁ አንድ ጸበል ቦታ ይዛችሁ ማስወጣት ነው አሉ። እዚህ ቦታ ላይ እንትን አለ፣ እዚህ ቦታ ላይ እንትን አለ ብሎ አለመዞር ነው። ጥሩ ነው እኮ ሐሳባቸው፣ በጣም አሪፍ ነው። በአራተኛ ደረጃ ደግሞ በተደጋጋሚ ቅዱስ ቁርባንን መቀበል። ቅዱስ ቁርባን በተደጋጋሚ መቀበል ማለት ደግሞ እግዚአብሔር ከሰዎች ጋር ነው ማለት ነው። ቅዱስ ቁርባንን በተደጋጋሚ መቀበል ምን ለማስወጣት? ሰይጣንን ለማስወጣት። አሁን ሰይጣን እንዲወጣ አትቀበሉ። ኢየሱስ ክርስቶስ ሕይወቴ ነው፣ አዳኜ ነው፣ የሕይወት ምግብ ነው ብላችሁ በሽታ ቢኖርባችሁም ባይኖርባችሁም ሰይጣን ቢኖርም ባይኖርም ቢወጣም ባይወጣም ተቀበሉ ብለን የምናስተምረው እኛ። እሳቸው ደግሞ ሰይጣን እንዲወጣ ቅዱስ ቁርባን በተደጋጋሚ መቀበል። በስንት ቀን ልዩነት የሚለውን ስሟቸው። ስለዚህ እግዚአብሔር ከሰዎች ጋር ነው፣ አጋንንት ደግሞ ከሰዎች ጋር አይደለም ማለት ነው። ቅዱስ ቁርባን ቢያንስ በየስንት ቀኑ ከተባለ ስርዓተ ቤተክርስቲያኑ ስለማያስሄድ በየ3 ቀኑ ቅዱስ ቁርባን መቀበል ያስፈልጋል። በየ3 ቀኑ እንግዲህ 3 ቀን ካልተቀበልን ሰይጣን አይወጣም ማለት ነው። አስቡት። ወይም ደግሞ ኤክስፓየርድ ያደርጋል ማለት ነው። ቅዱስ ቁርባን ከትናንት ወዲያ የተቀበልኩት ቅዱስ ቁርባን አሁን የምቀበለው ከሆነ ከትናንት ወዲያ ስቀበለው ለምን አልወጣም? ዛሬስ ተቀብየው በየ3 ቀኑ እንደገና ለስንት ቀን? ለ18 ቀን ወይ ለ20 ቀን ለወር በየ3 ቀኑ ለምንድን ነው በየ3 ቀን የምቀበለው? ተከታታይ ቅዱስ ቁርባን የምቀበለው ሰይጣን እንዲወጣ ከሆነ ካልወጣስ? አሁን ካልወጣስ ምን ማለት ነው? እንደዚህ ሆኖ እየተቀበሉ ያልወጣላቸው ሰዎች ስላሉ ማለት ነው። ስለዚህ ስጋው ደግሞ ጥግ ላይ ከደረሰ በኋላ አንድ ሰው ኦኬ በቃ ይሄን ተቀብዬ ሰይጣን ካልወጣልኝማ ጸበሉን ሞከርኩ፣ እምነቱን ሞከርኩ፣ አሁን ቅዱስ ቁርባን ላይ ሄጄ ደግሞ ትልቁ የሚባለው ተቀበልኩ፣ አሁን አልወጣም፣ ምን ይሻለኛል ይላል። እላይ ደርሶ በአንድ ጊዜ ወደ ታች ደግሞ ሊወርድ ወደ ማን? አይ በቃ እነዚህ የሚሉት ትክክል ነው፣ እነዚህ ሰዎች የሚሉት ብሎ ወደ ደብተራ ጋር ወይ